ምንድነው ያረክሻት? ቆይ ጽናት አንቺ የት ነበርሽ? ምን እያረግሽ ነበር? ደህና ነሽ እትዬ? ደህና ነኝ ልጄ፣ ደህና ነኝ። ምንም አልሆንኩም፣ ደህና ነኝ። ቆይ ጽናት ይሄን አይል ሳሰጣራ የት ነበርሽ? አልገባኝም። እያሱ ቆይ ምን ሆነሃል? እኔ ምን ሆናለሁ? ምን ተፈጥሮ ነው? ይኸውልህ አሁን ተረጋጋ። እሺ ይቅርታ፣ በጣም እንዲህ ማድረግ አልነበረብኝም። አንተስ እያሱ ደህና ነህ? የተፈጠረ ነገር አለ? ምናልባት የምረዳ ነገር ካለ? አይ ምንም ችግር የለም ልጄ፣ ትንሽ አለመግባባት ነበር፣ አሁን ፈተነዋል። እሺ በቃ አንቺ ተረጋጊ እትዬ። አልገባችሁም? እኔ እንደዚህ ማድረግ ፈልጌ አልነበረም። ለማንኛውም እናንተ ወደ ላይ እንውጣ። የሚያደርገውን ማቆም ስለተነ ነገር ነው። ቆይ ምን ተፈጥሮ ነው? እና ቆሊ ገለይ ነው እንዴ? እንዴ ማነው ጀዝበ ማነው ጅል? በእናትህ ጅል። ቆይ ምንድነው እንደዚህ ያዳረሳችሁ? እኔ እኮ ምንም ሊገባኝ አልቻለም። ምንም የት አለች አለኝ እኔ። የት ናት ያለችው ጽናት አለኝ እኔ። ደግሞ የት እንዳለች አላወኩም። ላይ እኮ ነች ያለችው። ካረግሽበት አንቺ ብሎ ዘንድ አለቀኝ። አይ በቃ ገባኝ። ተይውቲ አንቺ ብቻ ተረጋጊ። በቃ እኔ ለማንኛውም ልሂድ ነኝ። ምን አለበት ያልተኛ ያክል ትንሽ ጸባይ ቢሰጠው በልሽ። እሺ ምን አይነት የጀዝባ ነው? ካችሁ ምን አይነት ጉር ነው? እናት ላይ እጅ ማንሳት ነው ያርጎት ነው? የቆሎ ጓደኛው አደረገኝ እኮ። እስኪ ተረጋጋ። ተረጋጋ። አሁን ተረጋግቻለሁ። ይወድ ቆይ ምን እንደተፈጠረ ልታስረዳኝ ትችላለህ? ትንሽ ያለ መግባባት ነበር፣ በቃ ተፈታ። እየቀለድክ ነው እያሱ? ይሄንን አለመግባባት ነው ልትለኝ ባልሆነ። ጽናት በቃ ይሄን ነገር እንዳልተፈጠረ አድርገን እንርሳው። እኔ ሳስታውሰው እንደውም ጥሩ ነገር አይሰማኝም። እሺ ግን ደግሞ አንድ ነገር እንድትነግረኝ እፈልጋለሁ። ምንድነው? ምን ያህል ትልቅ ነገርና አለመግባባት ቢፈጠር ነው እናትህ ላይ እጅ ነው ያነሳው? በቃ ነገርኩሽ እኮ ተራ አለመግባባት ነው። አሁን በደንብ ገባኝ። እንደዚህ አይነት ተራ አለመግባባት በተፈጠረ ቁጥር እኔ እናንተ እንደዚህ ነው ችግራችን የምንፈታው? እኔ እንደሱ የሚል ነገር አልወጣኝም። እና ደግሞ ምንም ቢፈጠር አንቺ ላይ እጅን አላነሳም። ይኸውልህ እያሱ፣ እኔ አሁን እዚህ ቤት እየተፈጠሩ ያሉ ነገሮች በጣም ሰልችተውኛል። በዚህ ሁኔታ መቀጠል አልችልም። ጽናት እየቀለድሽብኝ ነው እንዴ? በጭራሽ እየቀለድኩኝ አይደለም እያሱ። ቆይ ግን አንተ ትንሽ እንኳን ለኔ አታስብም? ከማንም በላይ አስብልሻለሁ። ላንቺ የተለየ ዘኔታ አለኝ። ግን አይመስልም እያሱ። በጭራሽ ለኔ ጥቂት እንኳን የምታስብ አይመስለኝም። ስለዚህ እኔ እናንተ ቢበቃን ነው የሚሻለው። እባክሽን ጽናት እንደዚህ አታድርጊ። እባክሽን። በጭራሽ አልችልም እያሱ። እኔ ይሄን ከዚህ በላይ መታገስ አልችልም። አልችልም። አንቺን አጥቼ መኖር አልችልም ጽናት። እባክሽን ተረጂኝ። ይኸውልህ አንተን መረዳት ብችል በጣም ደስ ይለኝ ነበር። ግን እኔ ከዚህ በላይ አልችልም በቃ። እባክሽን። እኔ አንቺን ማጣት አልችልም። ድጋሚ ላጣሽ አልችልም። ለማንኛውም አሁን ሄደ ይቅርታ ጠይቃት። እሺ ላንቺ ስል ነው ማረጋ። እያሱ ይሄ እኔ ስለፈለኩ ሳይሆን የምታደርገው መሆን ስላለበት ነው። እሺ አሁን በደንብ ገብቶኛል። እየቀለድኩ አይደለም እያሱ። አንተ እሷን ላትወዳት ላታሳድግ ትችላለች። ግን ደግሞ አንድ ማወቅ ያለብህ ነገር እናትህ ነች በቃ። እሺ ጽናት አንቺ ያልሽኝን በሙሉ አደርጋለሁ። በጣም አመሰግናለሁ።
አልገባኝም። ለምን ነው የምታመሰግኝ? ያው ስላዳመጥከኝ ነው። ለማንኛውም አሁን ተቀመጥና ቁርሳችን እንብላ። እሺ። ወይኔ ሮማን እኔ ሊያንቀኝ ጭራሽ አነቀኝ እንጂ ሊያንቀኝ እላለሁ እንዴ? እጸርቅ ብዬ ባንጠለጥላት ነው የሚባለው። ታንጠልጥላ ቀረች ነው። ኧረ ተረቱም ጠፋኝ እንዴ! ወይኔ ያለማወቅ ሮማን አላወቀኝም። ኧረ አይሆንም፣ ይሄ አይሆንም። እኔ ላይ መች ነው ያነሳ አነሳ እንጂ አነሳችሁ እንዴ? ምንድን ነው የሚባለው? አይማ በጭራሽ ወመኔ ዱርዬ። አንዳንዴ ያላሳደጉት ልጅ አይደለም። እንደምንም የሰው ልጅ ለፍቶ ልጅ ማሳደግ አለበት እንጂ ምንም አይደለም። እናቱ እኮ እንደው ትንሽ የጎረቤት ሰው እንኳን አረ እንደው በውቅ እንኳን ይከበራል። እንደ እናቱ እኮ እንኳን አይሄንም እኮ። ይሄ አያስፈልግም። ይሄን እንደምንም ብዬ ማስወገድ ነው ያለብኝ። እንዴ ጽናት የታለች ብሎ ንቀኔ? እኔ እሱን ጽናት ጠባቂ ነኝ። ለዚች ለአንድ ችግር የለውም። እኔ ምንም ነገር አለም። እሷ ምን አደረገችኝ? በእርግጥ ቤቴ ድረስ ጎትቶ ያመጣብኝ ልጄ። ኧረ ልጄም እራሱ ለማለት አሁን አያስፈልግም። እንደምንም ብዬ አስፈንጥሬ የምጥልበትን ነገር መፈለግ አለብኝ። እንደምንም ብዬ ድምፁን አጥፍቼ አፉን ማዘጋበት። ከኔ ጋር በጭራሽ መኖር የለበትም። በቃ አይሆንም። ዛሬ አነቀኝ፣ ነገ ገሎኝ ይሄዳል። እንዴ አይሆንም። ሮማን አስቢበት። እስከማወራ እንኳን አላስጨረሰኝም። ዘሎ ነው ያነቀኝ። የቆሎ ጓደኛው ነው ያደረገኝ ጭራሽ። እንዴ የእናት ክብር ይሄ ነው እንዴ? ይሄ ውሻ አጸርቅ ብዬ ቢይዘው ይሄ ጀዘበ ኧረ የሆነ ጀዝባ ነገር ነው ይሄ። ተሳስቼ እንዳይሆን ለተሻለ እንዴ? ሮማን እያሱ ላይ እናግርሽ የፈለገች ነው። ምንድነው እያሱ? ለምንድን ነው ማናገር የፈለገው? አልገባኝም። ማለት እያሱ ቅድም ስለተፈጠረው ነገር አንቺን ይቅርታ መጠየቅ የለበትም? እሱስ ልክ ነሽ አለበት። ያው እናት አይደለም። ለምን ድጋሚ ምን ተፈጠረ ብዬ እኮ ነው። ምንም ነገር አልተፈጠረም። እሱ በጣም ደህና ነው። ግን ደግሞ አንቺን ይቅርታ መጠየቅ ስላለበት ለዛ ነው የጠራሁሽ። በቃ እሺ እንግባ የኔ ልጅ። ይቅርታ ግን ሮቤልን በጣም አተኩረሽ እያየሽው ነበር። ምክንያቱም ማወቅ እችላለሁ? ሮቤልን እያየሁት እንደሆነ በምን አወቅሽ? ኧረ እኔ በራሴ ሀሳብ ነው እንጂ እሱን አፍጥጫ አላየሁትም። እሺ በቃ እንግባ። እሺ ይሄ ምስጋና የሚያስፈልገው ነገር አይደለም ግርማ። አልገባኝም። ለምንድን ነው ለኔ ሲሆን ምስጋና የሚያስፈልገው? ልታስረዳኝ ነው? ይሄ ጠፍቶሽ ነው ያልከው? እሱማ ጠፍቶኝ አይደለም። ግን አንድ ነገር ላሳውቅ። ይሄን ነገር ያደረኩት ለልጅ ስል ብቻ ነው። እንዴት ንዴቴ ይበርዳል?
አንተ ያደረከኝ ነገር እኮ በጭራሽ የሚረሳ ነገር አይደለም። ቆይ እስኪ ልንገርህ፣ አንተ የኔን ህይወት ማበላሸት አልታየህም እንዴ? እሺ ከዛ በፊት አንድ ነገር አለ። ማለቴ ሁለታችን ከመስማማታችን በፊት የምናደርገው ቅድሚያ ነገር አለ። ይኸውልህ ልጅህን ከልጄ ላይ የማታርቃት ከሆነ ጽናት ላይ በህይወቷ የተፈጠሩ ነገሮች ድጋሚ ይፈጠራሉ። ጎበዝ፣ የሚያዋጣህም እንደዛ ነው። ታዲያ አንድ ነገር በደንብ እወቅ። ይኸውልህ ማወቅ ያለብህማ ስላሳዘንከኝ ነው ይሄን እድል የሰጠው እንጂ እኔ ነገሮችን በራሴ የመጨረስ ምንም ችግር እንደሌለብኝ ታውቃለህ። ምን ለማድረግ እንደፈለኩማ ግርማ ግልጽ ነው አይደለም? አሁን ጊዜ ከርቶ በደህናው ጊዜ እንኳን እኔን የመጣላትና እኔን የመጋፈጥ በጭራሽ አቅሙ የለም። ታውቀዋለህ አይደለም? የጀመርኩትን ነገር እንድጨርሰው ባታስገድደኝ ጥሩ ነው ግርማ። በልጫ ወደዛ ምን ይላል? እንዴት ዋልክ ሮቤል? ሰላም ዋልክ? እንዴት ነህ? ቤት አልመሰልሽኝም ነበር አይደል? ይገርማል። ዛሬ አመሻሽ ላይ እዚህ ከስራ ስትወጣ እንድታመጣ ይፈልግ ነበር፣ ግን እኔ ዝም ብዬ መጣሁ። ኧረ እትዬ የምን አመሻሽ መጣሽ? ቀን ነው እንጂ። ለማንኛውም ጥሩ አደረግሽ። ግን ጋሽ ግርማን ስታወሪ ሰማሁ ልበል? የዛን ዕለት የግርማ ሁኔታ ስላሳዘነኝ ምናልባት የሚፈጠረው ነገር አይታወቅም ብዬ እኮ ነው የደወልኩት። እንዴት ነው እባክህ? አይ ጥሩ አደረግሽ። እሺ በቃሽ። ሰላም ዋልሽ። ደህና ዋል። መልካም ቀን። እሺ እትዬ በቃ የማመጣልሽ ነገር ግን ካለ ደውይልኝ። እሺ እትዬ ደህና ሁኚ። በቃ መልካም ቀን። እሺ ሰላም ዋል። መልካም ቀን። እሺ እማዬ ቅድም ስለተፈጠረው ነገር በጣም ይቅርታ። ሆን ብዬ እናስቤበታለሁ። ችግር የለውም። ግን ምን ሆነ ነው እንደዚህ ሆንከው? አላወኩም እማዬ። ምን እያደረኩ እንደነበር አላወኩም። ድጋሚ እንዲህ ማድረግ አልነበረብኝም። በጣም ይቅርታ። እሺ እረዳሃለሁ። አውቀህ እንደዚህ እንዳላደረግ አውቃለሁ። እሺ እማዬ በጣም ገብቶኛል። እና ደግሞ በዚህ ልክ ስለተረዳሽኝ በጣም አመሰግናለሁ። እኔ እኮ እናትህ ነኝ። እንደዚህማ ማድረግ የለብህም እንዴ። በሉ በቃ እኔ ቁርስ አስፈላጊ አይሻልም? እስከ ዛሬ አንቺ አቀራር አለቃ ያልከኝን ሰዎች ማግኘት ይችላል። ምን አይነት ሰዎች ናቸው? አንድ ሰው አለ ለቤተሰቡ ሲል ህይወቱን መስዋዕት ለማድረግ ዝግጁ ሆነ እና ለመሞት ዝግጁ ነው። ይገርማል። በዚህ ሰዓት ለቤተሰቦቹ ሲል ራሱን መስዋዕት ሊያደርግ የተዘጋጀ ሰው ማግኘት በጣም ይገርማል። የልጅ አባት ነውና ለልጆቹ ሲል ነው እንደዚህ አይነት ነገር የሚያደርገው። ይገርማል። ግን ምንም ነገር ልንረዳው አንችልም። አው አምኖበት ስለሆነ ምንም የሚያሳስብ ነገር አይደለም። ግን ከዛ በፊት አንድ ነገር አድርግ። ምንድነው አለቃ? ምን እንዳደርግ ፈልገህ ነው? ምን መሰለ? እኛ ችግራችን ከሱ ሳይሆን እሱን ሊጎዱ ካሰቡት ነው። እና ደግሞ ምናልባት ሊታርፍ ከቻለ በአቅራቢያ አምቡላንስ እንዲኖር አድርግ። እሺ አለቃ፣ አንተ ያልከኝን አደርጋለሁ። አታስብ አለቃ፣ ሁሉንም በእቅዳችን መሰረት እናደርገዋለን። መልካም። ያንተ ስራ ጽናት በንዴት ተነሳስተ ሰውየውን ስትገል መቅረጽ ነው። ሁሉንም አንተ በፈለግከው መንገድ ይሆናል። ይሄ ነገር ለኔ ትልቅ ዋጋ አለው። ይሄን ስታደርግ ማስረጃ አለ ማለት ለኔ ነገሮች ቀለሉ ማለት ነው። ሁሉም ነገር አንተ በፈለግከው መንገድ ይሆናል። አታስብ አለቃ። በጣም ጥሩ።
ሮብዬ በጣም ይቅርታ ቆየሁብህ አይደል? እንዴ ጽናት ምንድነው? ምን ሆነሽ ነው? ዘገየሽ እኮ። ብዙ አስጠበቅኩ እንዴ? አረ ችግር የለውም ግን ይቅርታ። እሺ ጽናት ወዴት እየሄድሽ ነበር? አይ ምን መሰለህ እያሱ፣ ወደ ቤት እየሄድኩ ነበር እና ስትወጪ አየሁሽና ተከተልኩሽ። ምንድነው የተፈጠረ ችግር አለ እንዴ? ኧረ በጭራሽ ምንም ችግር የለም። እና ታዲያ እንዲህ ለባብሰሽ ወዴት ልትሄጂ ነው? ምን መሰለህ እያሱ፣ ሮቢን እኮ ግርማ ቤት እንዲወስደኝ ጠይቄው ነው፣ ለዛ ነው። ጽናት ጋሽ ጋር መሄድ ፈልጋ ሰፈሩን ስለማታውቀው እንድትተባበራት ፈልጋ እየወሰድኳት። አዎ አሁን ላይ እኔ ግርማን አግኝቼው በደንብ ማውራት ፈልጋለሁ። ሮቤል አንዴ ብቻችንን ማውራት እንችላለን? ትችላላችሁ፣ ችግር የለውም። ጽናት ዛጋው ይጠብቅሻል። ምን እየተፈጠረ እንዳለ ልታስረጅኝ ትችያለሽ? ምንድነው እያሱ? ምን ተፈጠረ? እሱን አንቺን ልጠይቅሽ እንጂ ለምንድነው ለኔ ምንም ነገር ሳትነግሪኝ እየሄድሻለሽ? አልገባኝም እያሱ፣ ለምንድነው በዚህ ልክ የተቆጣኸው? በቃ ሮቢን ግርማ ጋር እንድትወስደኝ ፈልጋለሁ አልኩት፣ እሱ ጋር እየወሰደኝ ነው። እኔም እኮ እያልኩ ያለሁት ይሄንን ነው። ለምንድነው አንቺ ለኔ ምንም ነገር ሳትነግሪኝ እየሄድሻለሽ? ግርማን አግኝቼ ማውራቴ ምንድነው ችግሩ? እኔ ችግር አለው እያልኩኝ አይደለም ጽናት፣ እያልኩ ያለሁት እኔ ማወቅ ነበረብኝ ነው። እኔ አንተ ስራ ስለሚበዛብህ አንተን በጭራሽ ማጨናነቅ አልፈለኩም። በቃ በራሴ ማድረግ ነበረብኝ፣ አደረኩኝ። በጣም ጥሩ። እንደሱ ከሆነ ጥሩ። እኔ በጭራሽ ይሄን ያህል ያናድድሃል ብዬ አላሰብኩም ነበር። እኔ ተናድጃለሁ ሳይሆን እያልኩ ያለሁት ልታሳውቂኝ ይገባ ነበር ነው። በጣም ይቅርታ። እኔ እንደዚህ የምትናደር ስላልመሰለኝ ነው። እሺ አሁን የሆነው ይሆናል። በኋላ ስንመለስ እንነጋገርበታለን። አሁን እንሂድ። ወዴት ነው የምንሄደው? አልገባኝም። ምን ማለት ነው? አይ አንተ መሄድ የለብህም። ይሄን ነገር ራሴ ማድረግ እችላለሁ። ስለዚህ አንተ መልፋት የለብህም። ምን እሄዳለሁ። እሺ እንደዛ ከሆነ ችግር የለውም። እኔ እዚህ ቆሜ እጠብቅሻለሁ። እንደሱ ነው የሚባለው። ብዙ አልቆይም። እሺ ቶሎ ነው የምመጣው። ምን ብዬህ ነበር? አለቃ ምንድነው የተፈጠረው? ምን አጠፋት በለኝ። ምን እንዳጠፋ ጠንቅቀህ ታውቀዋለህ አንተ ውሻ። አለቃ ምን እንዳጠፋው እንኳን እኮ አላወቅኩም። አስኮናኝ። እንደ አንተ ስራ ቢሆን ድፍት ነበር ማድረግ። ለምን መጀመሪያ ምን እንደተፈጠረ ምን እንደተፈጠረማ ሳምረህ ታውቀዋለህ። እኔ አለቃ ባለፈው የሰጠውን ስራ ስንት ቀን ነው የፈጀብህ? እኔ እኮ አንተ ያልከኝን ነገር በሙሉ ጨርሻለሁ። ያንተ መልስ እየጠበቅኩ ነው። ምን? አዎ አለቃ፣ ሁሉም ነገር ተዘጋጅቷል። ብቻ ስትፈልግ ማዘዝ ነው የሚጠበቅበት። ስለ እሺ ብለህ ነበር። በጣም አሪፍ አለቃ። ረስተው ነው ወይስ ምንድን ነው የምትረሳው? ነግሬህ እኮ አምቡላንስ ሲዘጋጅ እና የሚሞተው ሰው እድል ካለው እንዲተርፍ እፈልጋለሁ ብለኸኛል። በቃ እሺ ገብቶኛል። ሻው መሄድ ትችላለህ። ስፈልግ እደውልልሃለሁ። እሺ አለቃ።
ናንዴ እንዳወራ ፈልጋለሁ። ምንድነው እሱ? ቁጭ በል እንዳወራ ፈልጋለሁ። ይኸውልህ ስለ ጽናት ጉዳይ ነው በደንብ ማውራት አለብን። ምንም እናወራው ነገር የለም። አሁን ገብቼ ማረፍ አለብኝ። እሺ በጣም ጥሩ። እንደዛ ከሆነ ደግሞ ከድርጅቱ ማስተዳደር እንድትነሳ ፈልጋለሁ። ምንድነው ያልሽው? አልሰማውሽም። በደንብ ሰምተኛል ኢያሱ። ከዚህ በኋላ አንተ የምታደርገውን ነገር እያየሁ መቋቋም አልችልም። በቃኝ፣ ጨርሻለሁ። ስለዚህ ያስተዳዳሪውን ቦታ ከዛሬ ጀምሮ እንድትተው ፈልጋለሁ። ይሄ ማይሆን የቅዠት ሐሳብ ነው። ይሄን ሐሳብሽን እንድትተው መክርሻለሁ። ኢያሱ አንድ ነገር ብቻ ስማኝ። እስከዛሬ ድረስ ያንተን ንዴትና ያንተን ዝልፋ የተውኩት ልጄ ስለሆንክ እንደዚህ ስትናገር እንኳን ንዴት ይተዋል ብዬ ነበር። አንተ ግን እየባሰበት በቃ ከልክ በላይ ይሆንክ ስለሆነ ከዚህ በኋላ እናንተ ይበቃናል አይበቃንም? እናው ምን ተገኘ? ይሄውልህ አሁን ግን ትንሽ አለፋልክ። ይሄን ድርጅት እኔ በጣም ብዙ ዋጋ ከፍዬበታለሁ። አንተ ግን እሳት ዳር አድራ እየተጫወትክበት ነው። ገባ አይደለ? ምን ማለት ነው? ይሄ መጨረሻ ቃሌ ነው። ጽናት ካንተ ተደብቃ አባቷን ልታገኝ ሄዳለች። አንተ ግን ምን እያደረክ ነው? ምንም። ጽናት አባቷን ልታገኝ ሄደች እንደሆነ ካንቺ ቀድሜ ያውቃለሁ። በኔ ፍቃድ የሆነ ነገር ነው። ምን? እና ድርጅት እያልሽ ለምታወሪው ደግሞ ይሄን ከዛሬ ጀምሮ ምግቧ ውስጥ እሷ ሳታይሽ ትያረክስ ትጫታለሽ። ምንድነው ይሄ ደግሞ? ጽናት ከገባችበት ዓለም እንዳትወጣና ትውስቷን ይበልጥ እንድታጠም የሚያደርጋት መድኃኒት ነው። ይሄን በየቀኑ ትጫታለሽ። አንተ ቆይ በፈጣሪ እርዳታ ያገኘሁትን ይሄናት በቀላሉ እንደ ሕፃን ልጅ አሳልፌ የምሰጥ ልጅ አይደለሁም። እኔ እኮ ማለት የፈለኩት ምን መሰለህ? በቃ አሁን ደክሞኛል፣ ገብቼ ሻወር መውሰድ አለብኝ። መጣሽ ልጅ የኔ ልጅ እንዴት ነኝ መሆኔን አወቅ? እንዴት አላቅም የኔ እናት። ይሄን ጠራንሽን እኮ ከልጅነትሽ ጀምሮ ያሳደግኩሽ እኮ አባትሽ ነኝ። እንዴት አላቀው? እኔ ዛሬ አንድ ነገር ላወራህ ነው የመጣሁት። ቆይ ሮቤል እኔ እንደምመጣ ነግሮሃል እንዴ? አረ በጭራሽ አልነገረኝም። እና ታዲያ እንዴት አወቀኝ? አይ የኔ ልጅ አይኔ ቢታወርም አፍንጫዬ ቢደፈን እንኳን እንዴት የልጄን ጠረን አጣዋለሁ? ቆይ ግን አንተ የእውነትም የኔ አባት ነህ እንዴ? ተይ የኔ ልጅ ተይ። ይሄንን ቃላት አትጠቀሚ የኔ ልጅ። ከእሳት በላይ ነው የሚያቃጥለኝ። ማለት? አይ የኔ ልጅ እንደ አንድ አባት ህይወትሽን መጠበቅ ስላቃተኝ ነው። ለማንኛውም ዛሬ ወደዚህ የመጣሁት አንተም ማናገር የምፈልገው ነገር ስላለ ነው።
ሮቤልም እኮ ቢመጣ ችግር አልነበረውም የኔ ልጅ። አይ እኔ እናንተ ብቻችን እንድናወራ ስለፈለግኩ ነው ሮቢን ጠብቀኝ ብዬ የመጣሁት። እሺ ምንድን ነው እንድናወራ የፈለግሽ የኔ ልጅ? እስቲ ሁሉንም ነገር ንገረኝ። አንድም ሳትደብቅ ሁሉንም ነገር እንድትነግረኝ እፈልጋለሁ። እሺ ምን ልንገርሽ የኔ ልጅ? አንተ የእውነት ትክክለኛው አባቴ ነህ ወይስ እያሱ እንዳለው እያታለልከኝ ነበር? ጽኑ አንድ ነገር ብቻ እንድታዳምጨኝ እፈልጋለሁ። ግን ከልብሽ ሆነሽ አዳምጪኝ። ምንድነው እስኪ ንገረኝ። ምንድነው እንድሰማ የፈለግከው? አንቺ የኔ ጽኑ ነሽ። አይበገረዋ ጠንካራዋ ሴት ነሽ። አሁን ግን ያለሽበትን ችግር ወይም ሁኔታ እኔ ብቻ ነኝ የምረዳሽ። ጽኑ ነች የኔ ልጅ። ምን ማለት ነው? የኔን አባትነት የምታረጋግጪው በድሮ ፎቶዎቻችን ነው። እኔም ዛሬ መጣሁት ለሱ ነው። አንተ የኔ አባት መሆንህን የሚያረጋግጥ ማስረጃ ፈልጋለሁ። አንድ እውነታ አለ። ቆይ ምን ለማድረግ እየሞከርክ ነው? ጽኑ ያለው እውነት በሙሉ ሮማን ጋር ነው ያለው። ሮማን ደግሞ በቅርብሽ ነው ያለችው። ሮማን ጋር ያለው እውነት ደግሞ አነፍነፈሽ ድረሽበት። ከዛ በኋላ ወደ እኔ ተመለሰሽ ነይና ያለውን ጉዳይ ታውቂዋለሽ። አማኝ ጽኑዬ። አላሳዝንህም? ቆይ አንተ አባቴ ሳትሆን በማይሆን ነገር እያደከምከኝ ቢሆንስ? እኔ ጋር ያመጣሽን ስሜት ተከታዩ። እኔ እርግጠኛ ነኝ በእኔ እውነትና በአንቺ ስሜት። ስለምን ስሜት ነው የምታወራው? አሁን እኔ አስፈልጎ ስላመጣሽ ስሜት ጽናት ደህና ነሽ? ምን አልከኝ ሮቢ? አይ ምንም አላልኩሽም። ከጋሼ ጋር ምን አወራችሁ ነው ብዬ ነው የጠየኩሽ። አዎ ከግርማ ጋር ማውራት ያለብን ነገር አውርቼ መምጣቴ በጣም ጥሩ ነው። ስትታይ ግን ደህና መስይም። ምንድነው የተፈጠረ ነገር አለ? አይ ምንም የተፈጠረ ነገር የለም። እንደሱ ከሆነ መልካም። ጥያቄ የጠየኩሽ አላስጨንቅሽ። እንደሱ ይሻላል። በቃ ራይል ልጥራና ወደ ቤት አድርስሻለሁ። በእግሬ ትንሽ መራመድ እፈልጋለሁ። በመኪና እንኳን መሄድ አልፈልግም። እሺ እንደዛ ከሆነ መሄድ እንችላለን። እሺ ግን ሮቢ ግን ምን? እንግራ መንገዳችንን መናገር የምትፈልጊው ነገር ካለ መናገር ትችላለሽ። እኔ ደግሞ ለመስማት ዝግጁ ነኝ። የሆነ የተደበላለቀ ስሜት ተሰምቶ ያውቃል? አዎ ተሰምቶኝ ያውቃል። ግን አንቺ አሁን የተሰማሽ ስሜት አይደለም። አልገባኝም። አንቺ ልብሽና ጭንቅላትሽ ነው የተጋጩብሽ እንጂ የተደበላለቀ ስሜት የተሰሙሽ አይደለም። ቆይ አንተ ይሄን እንዴት ልታውቅ ቻልክ? በጣም ግልጽ እኮ ነው። ማንም ሰው አይቶ ያለሽበትን ሁኔታ መገመት ይችላል። ሮቤልን ያላቀም በዚህ ሰዓት ከምልህ በላይ ግራ ተጋብቻለሁ። ይህን ነገር የምትነግሪኝ ከኔ ምክር ፈልገሽ ከሆነ አንድ ነገር ልንገርሽ። ልብሽን ብቻ መኝ። እንዴት? ልክ እንደዛሬው በጣም ቀላል ነው። ልብሽን ብቻ ማዳመጥ። ሞክራለሁ። ትንሽ ብቻ ታገይ እንጂ ነገሮች በራሳቸው ጊዜ ይስተካከላሉ። ሮቢ ምንም የሚስተካከል እየመሰለኝ አይደለም፣ ግን ደግሞ በቻልኩት አቅም ሞክራለሁ። ጽናት ሁሉም የጊዜ ጉዳይ ነው እንጂ ይስተካከላል። ሮቢ እውነት በጣም ነው የማመሰግነው። እሺ እጠብቃለሁ።
ቅድም ከቤት ስትወጪ በምን ላስደስታት እያልኩኝ ነበርና ይሄ ሀሳብ መጣልኝ። እንኳን አደረግከው። በጣም ደስ ይላል። የእውነት ወድጄዋለሁ። እንኳን አንቺ ወደድሽው። አንቺን ለማስደሰት ደስ እንድልሽ ነው እንዲያረኩት። በደንብ ተሳክቶልሃል። እና ሌላ የምነግርሽ አንድ ጥሩ ዜና አለ። ምንድነው? አንቺ የጠየቅሽኝን ነገር በሙሉ አድርጌዋለሁ። እኔ ምን ነበር የጠየቅኩ? በዚህ ሰዓት ይሄን ነገርሽ ስሜትሽ እንዲረበሽ አልፈልግም ነበር፣ ግን ግዴታ ስለሆነ ልንገርሽ። ልጃችንን ያሳጣንን ሰው አግኝቼዋለሁ። ምን? አዎ ጽናት፣ አንቺ በፈለግሽው ሰዓት ሁሉ ነገር ማድረግ እንችላለን። አሁን ለኔና ለአንቺ ሁሉ ነገር ቀላል ሆኗል። ቆይ እንዴት? የዛን ቀን ስለ ልጃችን ስነግርሽ አስታወሽ? አዎ በደንብ አስታውሳለሁ። ተሰምተሽ የነበረውን ስሜት ታስታውሻለሽ ብዬ አስባለሁ። አዎ በደንብ አስታውሳለሁ እያሱ። ቆይ ምንድነው ልትነግረኝ የፈለግከው? እሱ ስሜት እኔንም በየቀኑ ሊያሳብደኝ ነበር የሚደርሰው። አንድም ቀን እሱን ከመፈለግ ወደኋላ ብዬ አላውቅም። እና ከረጅም ጊዜ በኋላ እጄ ገብቷል። አሁን አይኑን እያየሽ ፈለግሽውን ማድረግ ትችያለሽ። ቆይ ምንድነው እሱ አይኑን እያየሁ ማድረገው? አንቺ የተሰማሽን ህመሞች በጠቅላላ እንዲሰማው ማድረግ ትችያለሽ። እሺ። በጣም ደክሞሻል፣ አይንሽም ቀልጧል። አሁን እረፍት አድርጊ። አቦ ያሱ በእናትህ እኔ ሆዴ ምንም ምቾት እየሰጠኝ አይደለም። እንዴት ይመችሻል? ያገኘሽውን እየበላሽ አመጋበሽን አስተካኪ ተብለሽ ስንቴ ተነገረሽ? ይሄውን ተንከባከሽ በወጭሽን የት እንዳደረሽው ተመልከች። ሳንተ ምን እኔን ቦርጫ አስቆጠረ? ይልቅ እኔ ሆዴን ሊያመኝ ነው መሰል የሆነ ደስ የማይል ነገር እየተሰማኝ ነው። ምንሽን ነው የሚያምሽ? አቦ ያሱ አሬ ሆዴ ውስጥ የሆነ ነገር እየተገላበጠ ነው። አንቺ ምርሽን ነው እንዴ? ቅድም አቅለሽልሽን ስትይ ነበር እኮ። የሆነ ምግብ ነገር ሲሸተኝማ እንዴት እንደሚያደርገኝ ሊነግርህ አልችልም። በዛ ላይ ደግሞ ያጥወለውለኛል፣ ከዛ በኋላ ያቅለሸልሸኛል፣ ከዛ ይወጣል ሁላ። ምን? የምርሽን ነው ቃልዬ? ወይኔ ቃል ኪዳን በቃ ተበላው። ምንድነው? ምን ሆንሽ? እኔ እኮ ባለፈው ወር አበባዬ ሲቀር በጣም ደስ ብሎኝ ተገላገልኩ ብዬ ነበር። ለካ አርግዤ ነው ማለት ነው። ወይኔ ቃል ኪዳን። አርግዤ ነው ያልሽው? እየቀለድሽብኝ ያለ ማለት ቃልዬ? ሃይ የምን ቀልድ ነው የምታወራው? መቼስ ያረከውን ልክድ አይደለም አይደል? አረ እኔ እንደሱ ማለት አይደለም። አርግዘሽ ከሆነ እውነት በጣም ነው ደስ የሚለኝ። አንተማ እንደውም በጣም ነው እንጂ ደስ የሚልህ። ለምን ደስ አይልህም? መከራ ፊዳዬን የማየው እኔ ምን አለበት አንተ? አይ እኔ ማለቴ ሳበቃ ትርበትበት የሆነው ነገር አንዴ ሆኗል። ልጃችንን ወገባችንን ጠበቅ አድርገን ማሳደግ ነው። ምን አለ በቃ። ተጋጨው ካደለ አንተ አይደለም የሚገጨኝ፣ እኔ ነኝ የሚገጨው። ቆይ አንተ ማን? ለጊዜው እኔ ማንነት ይቆየና አሁን የመጣሁበትን ነገር ብናወራ ይሻላል። ድምጽህ ግን አዲስ አልሆነብኝም። አዎ ብትለምደው ነው የሚያዋጣ። ምንም አታርግ ከሆነ ለመጨረሻ የምሰማው የሰው ልጅ ድምጽ ይሆናል። እንዴ ቆይ አንተ ምን አይነት ድፍረትና ብልግና ቢኖር ነው እዚህ ድረስ መተመደፈኝ? ምክንያቱም የፈለኩትን ነገር ማድረግ ስለምችል። እሱማ ያሳየኝ ያለ ምንም ከልከኝ እንደፈለክ እያደረከኝ እንደሆነ ትሰማኛለህ አንተ ሰውዬ? በሰላም መኖር ፈልግ ከሆነ ምንም ማድረግ አለብህ። ከጽናት መራቅ አለብህ። እሺ እስቲ አንተ አስረዳኝ። ምኑን ነው ማስረዳ? እስቲ አንተ አስረዳኝ። ከአብራኬ ክፋይ ከአንድ ልጅ እንዴት ነው መራቅ ያለብኝ? እስቲ አንተ አስረዳኝ። አንተ ሰውዬ ቆይ ለምንድን ነው ምንም አትሰማኝ? ነው ወይስ እኔን ማበሳጨት ያስደስታል? ይኸውልህ እሱን እኔን መጠየቅ ያለብህ አይመስለኝም። ልጅ ያሱ አንድ ነገር ላስጠንቀቅህ። ከዚህ በኋላ ጽናት ጫፍ እንዳትደርስ። አይ ብለህ የምትደርስ ከሆነ መጨረሻ ይሆናል። እንደዛ ከሆነ አሁኑኑ ግደለኝ።
ግደለኝ አሁኑ ነው ግደለኝ የሰው አለ ልቀቀኝ ብያለሁ በህግ አምላክ የሰው አለ አፍህን ዝጋ በፍጹም አላልኩም አንተ ነህ ግደለኝ የዛኔ ዘብጥያ ስትወርድ ልጄ ረፍት ታገኛለች እንደሱ ነው የምታስበው እያሱ ልጄን ማዳን ካለብኝ የሚሆነው ሁሉ ነገር ሆኜ አድናታለሁ ብዬ ነበር እየሰማኸኝ ነው አይደል ነገርኩህ እኮ ግርማ አንተ ይሄን ማድረግ አትችልም ጽናትን ከእጄ ፈልቅቀህ መውሰድ አትችልም ምን ለአዲስ ጽናት ምን ነው አለቃ አልተነሳም እንዴ ዛሬ እንኳን በጧት ነበር የተነሳው ግን እስካሁን ቤት አልመጣም አረ ምንድነው ደግሞ በጧት የሚያስነሳ ምን ጉዳይ ተገኘ አላቅም ስፖርት ሊሰራ መሰለኝ ወጣው እንደሱስ ከሆነ በጣም ጥሩ ነው ግን ምንድነው ሀብቱ በዛበት እንዴ እንዴት ያው ሰው ጤናውን የሚጠብቀው ሀብቱ ሲበዛ ረጅም ጊዜ ለመኖር ነው ጥሩ አባባል ነው አባባሌ ጎበዝ ነኝ የማወራቸው ነገሮች የምትሰሚ ከሆነ ሁሉም ነገር ትክክል ነው ብለሽ ማሰብ ትጀምሪያለሽ ይኸውልህ ሮቢ ትናንት የነገርከኝን ነገር ሳስብበት ነበር ምኑን ልብሽን ተከታዩ ያልከኝን እና ደግሞ ሳስበው እንደዛ ባረግ ነው የሚሻለኝ ትክክለኛ ውሳኔ ነው የወሰንሽው ይኸውልህ ሮቢ እኔ ከዚህ በፊት ይሄን ነገር ነግሬህ አላውቅም ግን ደግሞ አንተን ሳይ ረጅም ጊዜ ማቀ በጣም ብዙ ነገር ያወራው ሰው ነው የምትመስለው እንግዲህ ያው የቀድሞ ህይወትሽን ስለማታስተውሺ እንደ አዲስ እየቀረብኩሽ ይሆናል ምን ኧረ ተረጋጊ ለቀልድ ነው ቆይሶ መቀለድ አይቻልም እንዴ እኔ እንደዛ አልወጣኝም ግን ደግሞ በበፊት ህይወት ሻቅሻለሁ ስትለኝ ነው ደነገጥኩት አደንግጭ ስቀልን ነው ሌላው ደግሞ ከአባባል ውጪ በጣም የተዋጣልኝ ቀልደኛ ነኝ ኧረ አንተ በጣም ቀልደኛ ነህ እናሳ
እኔ እኮ ግርም ይለኛል አንዳንድ ጊዜ ከኔ የሚያመልጡ ይመስላችኋል እኮ እኔ እኮ ሮማን ነኝ ከኔ እኮ ማንም ማምለጥ አይችልም ማንም እንኳን እነዚህ ቻው በጣም ለኔ ትልቅ ማስረጃ ናት በጣም ይገርማል አረ ማስረጃ ያገኘሁት ወይ ልጄ ደወለች ወይኔ ብሌንዬ እንዴት ነሽ የኔ እናት ሰላም ነሽ አለሁ ደህና ነሽ አረ ምን ነው ጥርስ በጥርስ እንዴት አወቅሽ አይሆነ ደስ የሚል ማስረጃ አግኝቼ ነው ወይ ያንቺ ደግሞ እንደው በስማ አሁንም እንደው ትንሽ እንደው እዛ እንኳን ሆነሽ ትንሽ ይሄን ሀቅ ጨዋታ ምናምን አልተውሹ ወይ አሁን ለሰድቤ ነው የደወልሽው ወይስ ለሰላምታ ነው የደወልሽው እኔ ያገኘሁት ማስረጃ ምን ያርግልሻል ለግል ጉዳይ ነው በማላይ ክፉ ሰራየሽኝ ባንዱ ክፉ እየሰራሽ ነው ትላለች እንዴ ደግሞ ይኸውልሽ አረፊ ብሌን ተይ ደግሞ እዛው ወረሽ እንጣላ ደህና ነሽ ግን ልጄ እንዴት ነሽ እና አትመጭም ልጄ በጣም ነው ናፈቅሽኝ እኔ ልጅ ደግሞ አምሮብሻል በስማ ምን ልጅ እኮ ነሽ የሮማን ልጅ እኮ ነሽ ትንሽ ለፈስፈስፈስ የምትያት ነገር ነው እንጂ የምታናድጂኝ በዚህ ላይ እንደኔ ወኔ ቢኖርበት በዚህ ውበት ላይ በቃ ሮማን ራሷ አረ ወኔ የለሽም አንቺ ተይ አረ ዝም ብለሽ ነሽ አንቺ እንዴት ነሽ ታዲያ አዲስ ወንድምሽ አረ ተይ እንደዛ ይባላል ተይ ልጅ ተይ እንዳይሰማሽ ተይ ልጅ ተይ ጥሩ አይደለም ተይ ምን አዲስ ወንድምሽ ነው እንጂ ደህና ነው ወጥቶ ነው አዎ በሌንዬ በቃ አሁን የሆነች አሪፍ አጠር ቀጠን ያለች ደስታ ሰዓት አለችኝ እሷን ላጣጥምና መልሼ ማታ ደውልልሻለሁ እሺ የኔ ፍቅር መልካም ቀን በቃ እሺ እጠብቃለሁ ራሴን አንቺም ራስሽን ጠብቂ እሺ ውዴ ቻው ብሌን እባክሽን አሁን ወሳኝ ሰዓት ላይ ነው ወደ አንድ ለሚደውልሽ በእናትሽ ብዙ ዓመት አስኖ በዝምታ ያለም ያተረፍኩት እንጂ ያጎደልኩት የለም ብዙ ከመናገር መስማትን መርጬ ብዙ ዓመት አስኖ በዝምታ ያለም ያተረፍኩት እንጂ ያጎደልኩት የለም ሰራውላችሁ እነዚህ አመዳሞች ችኩል ብለሽ ምስጋና ይብዛ መሸከማችን ፍቅርን በጋሪ ችኩል ብለሽ አትበያም እኔ ምን ተረፍኩ አመልና ጅራ ወደ ኋላ ነው ምንድነው ዝምታ አጉል ቀብጠጠር በኋላ ከዚያም በኋላ እናውቅበታለን ይመላ
እናውቅበታለን አለህ ልጅ ሮማን ታውቅበታለሽ እነዚህ ሄድነው ሮማን ላይ ያመጣት ነው እግድ ሳልፈልግ እኔ ልፈልግ እኮ ግራ ገባኝ ዘንድሮ ጥሩ ሲቆም መከራ መጥፎ ሲቆም መከራ ያው ድሮ ሮማኗ ትሻላለች መሰለኝ ሳስበው እንደ ገዛ ልጅ ሲፈነጭብኝ አናቴ ላይ ሲወጣ እሱን ደግሞ